አቤቱ በዳዊት ልመና ወደ አንተ ጮኻለሁ። የምድሩ ባለቤት የሰማዩ ንጉሥ የምድሩ ባለቤት የሰውን ታውቃለህ መከራ ምሬት ሰውን ታውቃለህ መከራ ምሬት ከታች እስኪ እንደከበደባት እግዚአብሔር ነው ወይ ላይ ታረቃት ለጽናና ላስተዛዝን በበገና በአስራው ታርባ አስር ቃና በዘምር ታረቃለሁ ከፈጣሪ የዘፈና መሻሹ ኩናኔ ሎነ ነፍሴ እንደምን አላችሁ አድማጭ ተመልካቾቻችን? እንደምን ቆያችሁ? እንደምን ሰነበታችሁ? ሰላም እግዚአብሔር ይብዛላችሁ። እንግዲህ ሳምንትን ተክቶ በሮብ ፕሮግራማችን እንግዲህ ደግመን ተገናኝተናል። ሳምንቱ መልካም አለፈ ወይ? እንዴት ናችሁ እናንተ? በዓል ጥሩ አለፈ ተስፋ አረጋለሁ። እንግዲህ ይኸው ሰኔን እንደ ሰኔነቱ ተቀበለነዋል። ከብርዱ ጋር እንዴት ናችሁ? ከዝናቡ ጋር እንዴት ናችሁ? እንግዲህ እኔ ወደ መኖርበት አካባቢ በጣም ዝናብ አለ። ለጫካውም ቅርብ ስለሆነ ነው መሰለኝ በጣም የተመቸ ከማንም ቀድሞ የሚደርሰን ጥሩ ነፋሻ አየር አለ። እንግዲህ ትኩሱን እያላችሁ ብርዱን መያያዝ ነው መበርታት ነው እንግዲህ አቤቱ በዳዊት ልመና ወደ አንተ ጮኻለሁ። ይሄን ወቅት ነው እንግዲህ በገናችንም የሚፈተነው። የሚገርመው ነገር በገናችን ብርድ አይመቸውም ምንም አይመቸውም። ይሄው እንግዲህ ባህሪው ነው። በገና ብዙ ጊዜ ማለት ነው እንደፈለግነው ከወይዘሩ ጋር ተስማምቶ እንዲሰራ የሚያደርግበት ሁኔታ የለም። እኔ በጣም የሚገርማችሁ ነገር በገናዬ ትንሽ ወዳለውበት አካባቢ ትንሽ ብርዳማ ነው። እናም ትንሽ ክረምቱ ደግሞ ገፋ እያደረገ ከበጣ ያው ትንሽ መወርዛትም ይጀምራል እና በጣም ነው በቃ የምቸገረው። የኔን እንግዲህ ኤክስፒሪየንስ ያላችሁ ካላችሁ ትረዱታላችሁ እያስባለሁ። እንግዲህ በዚህ ሳምንታችን በዛሬ ፕሮግራማችን በዛሬ ቆይታችን አዲስ የምንነጋገርበት ሐሳብ አለ። መቼውም እንግዲህ የለውጥ ነው ወቅቱም ቢሆን ከብርዱ ከዝናቡ ጋር የተዋወቅንበት ነው። ቀደም ብለን ከፀሐዩ ከነፋሻው አየር ከደስ ከሚለው ጋር አብረን ከርመን ነበር። እንግዲህ ወቅቱን እየተካ ይኸው ደርሰናል። በዚህኛው ደግሞ ክረምቱን እየተቀበልን ነው እና እንዲሁ ደግሞ ከዛሬው ርዕሳችን ጋር የሚገናኘው ይሄንኑ ሐሳብ ነው። በገና እውነት ለለውጥ የተመቸ ነው? የብዙዎቻችን ጥያቄ ነው። እንግዲህ ዛሬ ይሄንን ነው የምንወያይበት። ከፕሮግራሞቹ ጋር እኔ ሱራፌል አብሬያችሁ ቆያለሁ። እስከ ፕሮግራማችን ማለቅ እንግዲህ አብራችሁን ትሆናላችሁ ብዬ ተስፋ አደርጋለሁ። አቤቱ በዳዊት ልመና ወደ አንተ ጮኻለሁ። እንግዲህ ለውጥ በጣም የብዙዎቻችን የዕለት ህይወት ነው። እርግጥ ያው እንደ መጽሐፉማ ከሰማይ በታች ከደመናው በታች ከፀሐይ በታች ምንም አዲስ ነገር የለም ብሏል። እርግጥ እንግዲህ እንደ አባቶቻችን ቅድስናና ደረጃ
ክርስቶስን ላየ ይሄ ሁሉ ዓለም ከንቱ ነው። ሊሰነብቱበትም ሊቆዩበትም ብዙም የሚያስመኝ አይደለም። እርግጥ እኛ እንግዲህ ገና በ30ዎቹ ማይረግላለን ብዙም ለአዲስ ነገሮች ያልተዘጋጀንና በየጊዜው ትንሿም ትልቋም ነገሮች የሚያስበረግጉን የሚያስደነግጡን የሚያስደስቱን የሚያስፈነድቁን ለሆን ነው። እንግዲህ ሁሉም ነገር አዲሳችን ነው። ይሄው ሐሳብ መልሶ እንግዲህ የሚስተጋባው በገናችን ላይ ነው። በገና ለለውጦች የተመቸ ነው ወይ? ለውጥ የምንላቸው ነገሮች ብዙ ናቸው። እርግጥ መሰረታዊ ሆኑ በስነ ጥበባዊ ፍልስፍናው ሊሆን ይችላል። በተጨማሪም መንፈሳዊውም ለውጥ ሊሆን ይችላል። እንዲሁም ደግሞ ፊዚካሊ ደግሞ ከሚነኩት ቁሳዊ አካሉ ጋርም ጋር የተገናኘ ለውጥም ሊሆን ይችላል የሚነሳው ሐሳብ። በገና ዘመን ተሻጋሪነቱ እንግዲህ አይበገሬ ሆኖ ብዙ 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 አዝማናትን ከራሱ ጋር ያዋደደ ብዙሃንን ወደሱ እየሳበ እንግዲህ ተሸጋግሮ እዚህ ደርሷል። ዛሬ እንግዲህ ያለንበት ወቅትና ጊዜ ብዙሃኑ አመቺ ነው ወይ ነው ለምንጠቅሳቸው ለውጦችስ ምን ያህል እውነት ውስጣዊ ማንነቱን ገልጸውና በትክክልም ደግሞ ውስጣዊው የሆነውን ጥልቅ የሆነውን የበገናውን ሐሳብ ገልጸው ተፈላጊም ተቀባይም ሆኖ ቀርበዋል የሚለው ጥያቄ ነው። ለውጥ መንፈሳዊ ለውጥ ስጋዊ ሁሌም ቢሆን በሰዎች ላይ በዓለም ላይ የሚስተዋል ነገር ነው። ጉዝ አካሉ እንግዲህ በብርዱም በሙቀቱም የኛም የለት መስተጋብር ከሱ ጋር መያዙ መልቀቁ ከእጆቻችን እንኳን ከላወቱም በሉ ከወዙም በሉ ሲነካካ ለውጦች አሉ። የተደረደረ በገና ሁሌም አዲስ ድምጽ አለው፣ ሁሌም አዲስ ቃና አለው፣ ሁሌም አዲስ ቀለምን ይዋሃዳል ማለት ነው በዝማሬውም እና ለውጥ የሌለበት ቦታ አለ ብሎ ማለት ፈጽሞ አይቻልም። እንዲሁ ነው። እነዚህም ለውጦች ያላቸው ምን አይነት ኢፌክት በበገናው ላይ የሚሰላና የሚታሰብ ነው። አሉባልታዎች አንዳንድ ጊዜ እንደሚንሰራፉት እንግዲህ አንዳንድ ልዩ የሆኑ የግል ሐሳቦች የተንሸራሸሩበት ነው። የሰዎች የራሳቸው የግል ፍላጎቶች ማስፈጸሚያ የሆነ ነው እየተባለ ብቻ የሚነሳ ሐሳብ አለ። ግን መልካም የሆኑም እንዳሉ አምናለሁ። ሁሉም ናቸው ብዬም አሉባልታ አላስብም። ሁሉም ናቸው ኔጌቲቭ ሳይድ ናቸው ብዬም አላስብም። መልካም ጎዳናዎችም አሉ ብዬ አስባለሁ። እንግዲህ ዝማሬዎቻችን ላይ በየዘመናቱ ብዙ አይነት የቃና ለውጥ የግጥም አደራረስ ለውጥ ተመልክቻለሁ። እኔም እንኳን በተቻለኛ አቅም ትላንትናና ዛሬን ለማስታረቅ ባቅም ይሞክር ያለው እንዲሁም ደግሞ በዛሬ ላይ ደግሞ ቆሜ የተቻለኝን ያክል ደግሞ የራሴን አሻራ ትቼ ለመሄድ የሚቻለኝን ሞክር ያለው። በገና ከለውጥ ጋር ይዋሃዳሉ የሚለው ነገር ለውጥን ብለን የምናጠይቀው ነገር ለውጥ ምንድነው የሚለውን መጀመሪያ መፍታት አለበት። በበገና ዙሪያ ኦልተር ማድረግ ነው ወይ ፊቸሩን ሙሉ ለሙሉ ወይንስ ደግሞ ማገዝ ነው ወይ? ይሄንን ለይተን መመልከት አለብን። እንደኔ ውበቶች በየጊዜው አዲስ ምልከታ ነው የሚኖራቸው። የትላንት ውበት የዛሬ ውበት አይደለም። የትላንት ቁመና የዛሬ ቁመና አይደለም። የሰው ልጅም እንዲሁ ነው። እናም ከበገና ባለሙያው አንስቶ የራሱን የውበት ምልከታ ያኖራል። ሐረጋት የራሳቸው ውበት በየዘመናቱ ተቀይሯል። የብዙሃኖቹ ጌጦች ውበት አገላለጽ ተቀይሯል በጊዜ ሂደት ውስጥ። ግን ያልተቀየረ ነገር አለ ወይ? እርግጥም አለ። ያም በገናው ነው። በገናው ይሸከማል እንጂ እነዛን ለውጦች ማንነቱን ለነዛ ለውጦች አሳልፎ ይሰጣል ማለት ግን አይቻልም። አዘማመሩ አልተቀየረም። ድርሰታችን ተቀይሮ ሊሆን ይችላል። አዝያዚያሙ ተቀይሮ ሊሆን ይችላል። ቴክኒኮቹ ላይ ያለው የዘመናቱ የራሳቸው የባለቤቶቹ ችሎታ በጣም ከፍተኛ ደረጃ ደርሶ ጉልህ አስተዋጽኦ እስኪባል ድረስ በገናውን በትልቅ መዝገብ ላይ ሰፍሮ እሳቸው እንዲህ አይነት ደርዳሪ እንዲህ አይነት ቴክኒኮችን ተጠቅመው ብዙሃኑን የማረኩ ናቸው ሊያስብል ይችላል። ዳሩ ግን በገናውን
አግዝፎ አሳየው አትልቆ አሳየው እንጂ በገናነቱን አልሻረውም አልቀየረውም። ይሄንን ነው ርዕስ እንግዲህ እንድንቀበለውም በሐሳብም ደግሞ ምልክታችን አስፍተን እንድንመለከተው የምፈልገው። መሳሪያዎቻችን ለለውጥ የተመቹ ናቸው፣ ግን በእነሱ ላይ የምናሳርፈው ለውጥ ግን ጊዜያዊ ለውጥ ነው ወይስ ፍጹም ሙሉ ለሙሉ ኦልተር አድርጓቸው የሚቀይራቸው ነው ወይ? ይሄንን እንግዲህ የሁላችን የቤት ስራ ነው። ሁላችንም የበኩላችንን አስተዋጽኦ እናደርጋለን። ለአንድ ሰው ማስተማር ማለት ነገ ያ ሰው እንደ ብርታቱ ደረጃ 10-20 ሰዎችን ያስተምራል። ለሁለት ሰው ማስተማር ማለት ነገ እነዛ ሰዎች በመልካምም ደግሞ አሉታዊ በሆነ መልኩም በገናውንም ህልውና የሚገዳደር ነገር ሊሰሩም ሊፈጥሩም ይችላሉ። የአንድን ሰው አቅምና ችሎታ በማስተማር ስንለካ አይደለም በትክክልም ለካ ነው የሚባለው። ነገ እሱ ከኛ በወሰደው ዕውቀት የሚፈጥረው ነገር ነው የሚያስለካው። እና የምናስተምራቸው ተማሪዎቻችን ምን ያህል ኦፕን ማይንድነስ መሆን አለባቸው። በገናው ላይ ነገ ለውጥ ለሚመጡት ጥያቄዎች የራሳቸውን ምላሽ ሳይሆን በገናኛውን ትክክለኛው የበገናውን ማንነት መልስ እንዲሰጡ የሚያደርጉበት ሁኔታ ማለት ነው። ይሄ በትክክል መረዳት ሁላችንም አለብን። በገናን ኤኮ እንዲያደርጉ በገናን እንዲያስተጋቡ እንጂ ማስተማር ያለብን እንደ ግል ሐሳብ ብቻ የግል ሐሳባቸውን እያንሸራሸሩ ወደ ራሳቸው ሰዎች የሚያመጡበት መንገድ ግን መሆን የለበትም። የተሻለ የመስራት ግዴታ አለብን። የተሻለ የመሆን የመድረስ ለማዳረስም ደግሞ የመስራትም ኃላፊነት ሁላችን ላይ ተጥሏል። ያ ግን ለውጡን የሚጋፋ ወደ አሉታዊ መንገድ የሚወስድ ነው ወይስ ደግሞ ያ በእውነትም በገናውን ፍንትው አድርጎ በእውነት እሱን የሚገልጸው ነው እናገኘዋለን የሚለው ማጠየቅ ያለብን ነገር ነው። እና ለውጥን መረዳት ያስፈልጋል። በትክክል ሁላችንም የምንቀበለው ለውጥ አለ። ልክ የሆነ ለውጥ፣ ተጨባጭ የሆነ ለውጥ፣ መልካም የሆነ ለውጥ፣ ለትውልድ የሚስተላለፍ ለውጥ፣ በጣም የብዙዎች ልብ የሚማርክና ወደም ቀና ሃይማኖት መንፈሳዊነት የሚመራ ለውጥ አለ። በዛው ልክ ደግሞ ብዙዎችን ወደ አልተፈለገ አሳሰብና በጣም ወደሚያስፈራ ህልውና ወደ መጥፋት ከነጭራሹም ማንነቱን እስኪቀይር ወደሚዳርግ ለውጥ ሊያመጣ ይችላልና we have to be cautious መሆን አለብን። ሁሉም ነገሮችንም መሞከር ልክ አይደለም፣ ግን ደግሞ አልተሞከረም ስለተባለ ደግሞ የለም አይቻልም የሚለውንም ደግሞ ሐሳብ መያዝ የለብንም። መሞከር ያለብን ነገሮች አሉ። ከዜማ ከብዙ ድርሰቶች ከብዙ በገናው ላይ ማኖር ያለብን ጥበቦች ከስራውም አንፃር ነው የምናገረው። ይሄንን በአዲስ መልኩ በገናውን እንዴት ማዋቀር ይችላል፣ የተሻለ እንጨት አመራረት በተሻለ መንገድ የበገናው ቅርጽ ውበት ማምጣት እንዴት ይቻላል የሚለው ማጤን፣ በተጨማሪም ደግሞ ቀለማቱ የአውታሩ ቀለማት ስል ድምጹ ማለት ነው የሚያወጡት በየበገናው ልዩነት አለ። እነዛን ወደ ሆነ መስፈሪያ ማምጣት ያንን ውበቶች የጠፉ የበገና ቃናዎችን ወደ ቀደመው እንዲመለሱ የሚደረግበት መንገድን እነዛ እንግዲህ ትልቅ ሪሰርች የሚጠይቁ ግን የሚቻሉ ናቸው። እናም ለውጥም በዛ መልኩ ሲገራ ትልቅ የሆነ ለብዙዎቻችን ማለት ነው በጣም ትልቅ የሆነ ይኖራል ማለት ነው ጥቅም። እና እንግዲህ እንዲህ ብለን እዚህ ደርሰናል። እንግዲህ እናንተ ሁላችሁም እንግዲህ የአየሩን ለውጥ እየተመለከታችሁ እናንተም በበገና ላይ ምን አይነት ለውጥ ባኖር ባሰፍር ይጠቅማል፣ በእውቀት ደረጃ በመጻፍ ደረጃ በመሞከር ደረጃ ምን አይነት ለውጦችም መልካም ናቸው ቢደረጉስ ለነገው የሚለውን እንግዲህ ታስቡበታላችሁ ብዬ ተስፋ አረጋለሁ። እንግዲህ ፕሮግራማችን ያለን እዚህ ደርሰናል። የሳምንት ሰው ይበለን እላለሁ። እየተሰናበትኳችሁ እንግዲህ ሰላም ቆዩልኝ እላለሁ። አቤቱ በዳዊት ልመና